መከላከያ ከተማውን ለቆ ወጣም። ፋኖ ከግንባር ድል አበሰረም። ጦርነቱን አሸነፈም። ጠቅላዩ ያላሰቡት መርዶና ያላሰቡት ጉድ በሙሉ ገጠማቸው። ክቡራትና ክቡራን አድማጮቼ አሁን ላይ መከላከያ በርካታ ከተሞችን ተቆጣጥሮ የነበረ ቢሆንም የመከላከያው አሁን ላይ ሙሉ ለሙሉ እየፈረጠጠ ወጥቷል። ይህም የሆነበት ምክንያት ሁሉም ግንባሮች ላይ የፋኖ ኃይልም ታላቅ የሆነ መብረቃዊ ጥቃትን ፈጽሞባቸው ነው። በዚህ ታላቅ መብረቃዊ ጥቃት መከላከያው ምን ያህል ኪሳራ ደረሰበት የሚለው ጉዳይ እነ ብርሃኑ ጁላን ሳይቀር በእጅጉኑ ጨርቃቸውን ጥለው እንዲያብዱ አድርገዋል። የደረሰበትን ኪሳራ እነግራችኋለን። ባህር ዳር፣ ጎንደር፣ ወልዲያ ትላልቅ ከተሞች በፋኖ እጅ ገብቷል። እነኚህ ከተሞች በፋኖ እጅ የገቡበትም ለታህታዊ የሆነ መንገድ እንቃኘዋለን። እንዲሁም ጠቅላዩም በፓርላማ በዝግ ስብሰባ መክሯል። በዚህ ዝግ ስብሰባ ፓርላማ ላይ ትላልቅ ባለስልጣናት ተገኝቷል። እነማን ናቸው እነኚህ የተገኙት ትላልቅ ባለስልጣናትን የሚለውና እንዲሁም ምሬ ወዳጆ ከግንባር ያወጣው ለጠቅላይ ሚኒስትሩ አስደንጋጭ የሆነ መግለጫ አለም። መግለጫውንም እናስደምጣችኋለን። የእናንተው ቻናል ነው። ሰብስክራይብ፣ ቪዲዮ ላይክ እና ሼር፣ ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። ቀጥታ ወደ ያስኩላችሁን ዝርዝር መረጃ ጉዳዮች በዚሁ አለፍኩም። መልካም ቆይታ ይሁንላችሁ። ያልታሰበው እውን ሆኗል። ያልታሰበው ተሳክቷል። መከላከያ ከተማውን ለቆ ፈርጥጧል። ፋኖ ከግንባር ድሉን አብስሯል። ጦርነቱን ቋጭሎ ማለት ይቻላል። መከላከያውን እንደ ጉድ ማርከነዋል በማለት ምሬ ወዳጆም ለጠቅላይ ሚኒስትሩ ዶክተር አብይ አህመድም ትልቅ የሆነ መርዶንም አበስሮታል። ጠቅላይ ሚኒስትሩን እጅጉኑ ተደናግጧል። የሚያደርገው ጠፍቶታል። የሚገባበትንም አጥቷል። ብርሃኑ ጁላም የሚገባበት በሙሉም ምን ይዋጠኝ በማለትም ከጠቅላይ ሚኒስትሩ ጋርም ትልቅ የሆነ ግብግብ ፈጥረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድም ብርሃኑ ጁላን አፋጠውታል። መከላከያ ሰራዊቱም ምን እየሰራ ነው? ፋኖ ይህንን ሁሉ ከተማ ሊቆጣጠር የቻለው በሚል ነው። ብርሃኑ ጁላ ላይ ትልቅ የሆነ ጥያቄ ያስነሳው ጠቅላይ ሚኒስትሩና ብርሃኑ ጁላ አሁን ላይ ትልቅ የሆነ ሽኩቻ ውስጥ መግባታቸው ነው የተገለጸው። በሌላ በኩል በርካታ ከተሞች በመከላከያ እጅ አሁን ላይ አይደሉም። መከላከያ አንድን ከተማ በእጁ እንደሌለ ነው ብርሃኑ ጁላ በመግለጫው ያስታወቀው። ለዚህም ደግሞ አንደኛው የሚነሳው የመከላከያ ደሞዝ ከጊዜ ወደ ጊዜ እየተመናመነ መሆኑ ነው። በቅርብ ጊዜ ሳይቀርም እንኳን ዶክተሮች ኢትዮጵያ ውስጥ አመፀው አናክምን በማለት በርካቶች ስራ ሲያቆሙ ያደረገው አንድ ነገር ቢኖር ጠቅላዩም ደሞዝ መጨመር ሳይሆን አብዛኞቹን ማሰር ነበር። ግን መከላከያ ላይ እንዲህ አይሰራም። ሆ ብለው ስለሚነሱበት ትንሽ ጊዜ ስጡኝ እጨምራለሁ ሲል እረ ምንድነው ያንተ ትንሽ ጊዜ ስጡኝ እያልክ የሁለት ዓመት ቢሆነን ነው ከፋኖ ጋር እያዋጋህን ከወንድኔ ጋር እያዋጋህን ይማል እኔ ከዚህ በኋላ ምንም የምታገስበት ምክንያት የለም በማለትም በርካታ መከላከያ ሰራዊቱም ከፋኖ እየወገነና ከፋኖም ጎን ቆሞ እየተዋጋ መሆኑም ነው የተገለጸው። ክቡራትና ክቡራን አድማጮችን እስከ ቪዲዮ መጨረሻም አብራችሁን ስለነበራችሁ ምስጋናዬ ከልብ ነው። ለቻናሉም አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር፣ ኮሜንት ላይ የተሰማችሁን ሐሳብ አስተያየት አስቀምጡልን። ቸር ቆዩልን።